ስላሴ ማለት በአጭር ቋንቋ ልዩ ሶስት ማለት ነው። ልዩ ሶስት ማለት ነው። አሁን የነገርኳችሁ እስካሁን የስላሴን ሶስትነት የሚገልጽ ስላሴ ሶስትነት አላቸው ብሎ ስለ ሶስትነታቸው አበው በመጻሕፍት በዘመነ ብሉይ ያጠነጠኑበት የመጽሐፍ ቅዱስ ክፍል ነው። በዘመነ ብሉይ ያጠነጠኑበት የመጽሐፍ ቅዱስ ክፍል ነው ማለት ነው። የስላሴ አንድነት በምንድን ነው ተብላችሁ ብትጠየቁ ግን ሶስት ነው ያልኳችሁን ስዘረዝር የመጣሁትን በሚገባ ከያዛችሁልኝ አንድነታቸው በባህሪ በህልውና በፈቃድ በመለኮት በመሳሰለው ሁሉ አንድ ናቸው። በባህሪ በመለኮት በፈቃድ በአገዛዝ በስልጣን በግብር ስላሴ አንድ ናቸው። በግብር ስላችሁ ልብ ብላችሁ አዳምጡ፣ የልብ ጆሮአችሁን ክፈቱ። ስላሴ በግብር አንድ ናቸው ማለት ግብር ምን ግብር ነው? አፋዊና ውሳጣዊ ግብር ይባላል። ውሳጣዊ ግብር ማለት መውለድ፣ መወለድ፣ መስረጽ ነው። በዚህ ሶስት ናቸው። በመውለድ፣ በመወለድ፣ በመስረጽ፣ በመውለድ፣ በማስረጽ በዚህ ሶስት ናቸው። የአብ ግብሩ መውለድ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። አዲ አንድ ናቸው ያልከን በምንድን ነው ካላችሁኝ፣ አፋዊ ግብር የሚባለው ይህንን ዓለም መፍጠር፣ መመገብ፣ መጠበቅ፣ ማሳለፍ ይህ ሁሉ ደግሞ በዚህ አንድ ናቸው ማለት ነው። ስለሆነም ስላሴ አንድ ናቸው ያልናቸው በባህሪ ማለት ምን ማለት ነው ከተባለ አብ የሚወልድበት ወልድ የሚወለድበት፣ አንድም አብ የሚወልድበት የሚያሰርጽበት፣ ወልድ የሚወለድበት፣ መንፈስ ቅዱስ የሚሰርጽበት ባህሪ አሐቲ ባህሪሆሙ ለስላሴ የስላሴ ባህሪያቸው አንዲት ናት። ይቺ ባህሪ አብ የሚወልድበት ባህሪ፣ ወልድ የሚወለድበት ባህሪ፣ አብ የሚያሰርጽበት ባህሪ፣ መንፈስ ቅዱስ የሚሰርጽበት ባህሪ አንዲት ባህሪ ናት። ይቺ ባህሪ ቅድምናም ዳህራዊነትም የላትም ለአካላተ ስላሴ። ከወልድ ቀድማም አልነበረችም፣ ከአብ ቀጥላም አልመጣችም፣ ከመንፈስ ቅዱስ ቀድማም አልኖረችም። አሐቲ ናት፣ አንዲት ናት፣ ቅውም ናት። አብ ሲኖር የኖረች ናት። ወልድ ሲኖር ወልድ ያልኖረበት ጊዜ ሳይኖር ካልኖረበት ጊዜ ያልኖረበት ጊዜ ሳይኖር ከኖረበት ጊዜ ጀምሮ ለማይባልለት ወልድ ቅውም የሆነች ባህሪ ናት። ለወልድ አብ የሚወልድበት ወልድ የሚወለድበት መንፈስ ቅዱስ የሚሰርጽበት አንዲት ባህሪ ስለሆነች ስላሴ በባህሪ አንድ ናቸው። ይህ ባህሪ የመፍጠር ግብር አለው። ይህ ባህሪ የማሳለፍ ግብር አለው። ይህ ባህሪ የመጠበቅ ግብር አለው። በዚህ ሁሉ ስላሴ አንድ ናቸው ማለት ነው በባህሪ። በህልውና ማለት ደግሞ ባኗኗር ማለት ነው። በአማርኛ ህልውናቸው አንድ ነው ማለት አንዱ ኑሮ ለሰከንድ እንኳን ተከትሎ የመጣ ሌላ የለም ማለት ነው። አብ ሲኖር ቆይቶ ወልድ ተከትሎ አልመጣም። መንፈስ ቅዱስ ሲኖር ቆይቶ ሌላው ተከትሎ የመጣ አይደለም ማለት ነው። ቅድም እንደነገርኳችሁ አብ አባት ስለሆነ ቆይቶ የመጣ አይደለም። ወልድም ማለት ቀድሞ የቆየ አይደለም። ወልድም ልጅ ስለሆነ ተከትሎ የመጣ አይደለም። መንፈስ ቅዱስም ትክክል ነው ማለት ነው። መንፈስ ቅዱስም ትክክል ነው ማለት ነው። ባጭሩ ምን እያልህን ነው ካላችሁኝ፣ ህልውናቸው ማለት አባ ጊዮርጊስ ዘጋስጫ ሶስት ነገር ይገርመኛል ይላል። አባቱ የማይበልጠው ልጅ ይላል አንደኛው። ሁለተኛው እናቱን የፈጠረ ልጅ ይላል። ሶስተኛ ፈጣሪዋን የወለደች እናት። ይህን ነገር ሳስብ ይደንቀኛል አለ። ልክ አባ ጊዮርጊስ ዘጋስጫ ከገረመው ከሶስቱ አንዱ አባቱ የማይበልጠው ልጅ ነው። አባቱ የማይበልጠው ልጅ ማለት ልብ ብላችሁ አዳምጡ፣ የልብ ጆሮአችሁን ክፈቱና ስሙኝ። አባቱ የማይበልጠው ልጅ ማለት አብ ወልድን ወለደ ስለተባለ፣ ወልድ ደግሞ የአብ ልጁ ነው ስለተባለ መቀዳደም የለም። ለሰዓት አሐቲ ከመቅጽበት አይል አብ ለዘላለም አባት ከሆነ ወልድ ደግሞ የዘላለም ልጁ ነው ማለት ነው። ወልድ ለዘላለም ልጅ ከተባለ አብ ደግሞ ስሙ ለዘላለም የአካል ስሙ አብ ከሆነ ስለዚህ ወልድን ያልወለደበት ጊዜ የለም ማለት ነው። ወልድን ሳይወልደው ኑሮ ከወለደው በኋላ አባት የተባለ አይደለም ነው የምላችሁ። ለዘላለም አባት ከሆነ ለዘላለም አባት የሆነው ልጅ ስላለው ነው። ለዘላለም ደግሞ ልጅ ነህ ያልነው ለዘላለሙ ከአባቱ የማያንስ ዘላለማዊ ልጅ ስለሆነ ነው። እንዴ አባቱ የማይበልጠው ልጅ እንዴት ይሆናል ይልሃል አንዱ ይመጣና፣ አባቱ የማይበልጠው ልጅ ልጁ ነው ትላለህ፣ እንዴት አይበልጠውም? አዎ ለስጋዊ ትክክል ነህ፣ አባቱ የማይበልጠው ልጅ የለም። እየነገርሁ ያለው ግን ስለ መለኮት ነው። መለኮት ደግሞ ይዳኝሃል እንጂ አዳኘውም። ነይ ካለ መቀበል ነው። የመገለጽ ሂደት ስለሆነ
የገለጸ ደግሞ ባለቤቱ ራሱ መንፈስ ቅዱስ ስለሆነ ማለት ነው። መንፈስ ቅዱስ የገለጸበትን ጎዳና መንፈስ ቅዱስ ያስቀመጠበትን ጎዳና ተከትሎ አምኖና ተቀብሎ መሄድ ደግሞ የክርስቲያኖች ሁሉ መገለጫ ነው። አንድም መጻሕፍት ሁሉ የተጻፉት እስትንፋሰ እግዚአብሔር ናቸው። መጻሕፍት ሁሉ እስትንፋሰ እግዚአብሔር ናቸው። መጻሕፍት ሁሉ ሐሳብ እግዚአብሔር ናቸው። መጻሕፍት ሁሉ ሕግ እግዚአብሔር ናቸው። መጻሕፍት ሁሉ በእግዚአብሔርና ለእግዚአብሔር መገለጫዎች የተጻፉ ናቸው። እንዲህ ከሆኑ በእግዚአብሔር የተጻፉ የእግዚአብሔር መገለጫዎች ከሆኑ መጻሕፍት ነገረ ሥላሴን ምስጢረ ሥላሴን ስትረዳ ለሰው አባት ቀድሞ ልጅ ቀጥሎ ነው የሚወለደው። ለሥላሴ ግን አብ ያልበለጠ ወልድ የማያንሰው አብ አለን ማለት ነው። ይህ ለምስጢረ ሥላሴ የሚነገር አማናዊ ቀዋሚ የቤተ ክርስቲያኗ ምስጢር ነው ማለት ነው። የቤተ ክርስቲያኗ ምስጢር ነው። በሌላ በኩል ሥላሴ በምንና በምን ነው ያልኋችሁ? አሁን እየነገርኳችሁ በህልውና አባት ስለሆነ አንዱ አልቀደመም፣ ልጅ ስለሆነ ሌላኛው አልተከተለም፣ መንፈስ ቅዱስም ሰራጺ ስለሆነ ወደኋላ ዳህራዊነት የለውም። ብዙ ጊዜ የሚጠየቅ አንድ ጥያቄ አለ። ወልድ ከአብ ተወለደ፣ መንፈስ ቅዱስ ደግሞ ከአብ ሰረጸ ይባላል። መስረጽና መወለድ አንድነቱና ልዩነቱ ምንድን ነው ብለው ይጠይቋቸዋል። በሞቴ ፈጣሪን ትመረምራላችሁ እንጂ የፍጡር ጥያቄ ብጠይቃችሁ እኮ አትመልሱልኝም። ሔዋን የተገኘችው ከማን ነው ብዬ ብጠይቃችሁ ከአዳም ነው የምትሉኝ። አቤል የተገኘው ከማን ነው ብዬ ብጠይቃችሁ ከአዳም ነው የምትሉኝ። ግን የሚገርማችሁ ለአቤልም ለሔዋንም መገኛቸው አዳም ሆኖ አቤልን ልጁ ስንለው ሔዋንን ደግሞ ሚስቱ ወይም ደግሞ በፀዓት የተገኘች እንላታለን። ሔዋን የተገኘችው ከጎኑ አጥንት በመውጣት ነው። አቤል ደግሞ ከአብራኩ ክፋይ በመሆን በመወለድ ነው። ሁለቱም ከሱ ተገኝተው ሔዋንን ከአብራኩ የወጣች የተከፈል ማን ነው? ከአብራኩ የተወለደች አንላትም። በፀዓት የተገኘች ከጎኑ አጥንት የተገኘች እንላታለን። አቤልን ደግሞ የተወለደ እንለዋለን። ልክ እንደዚህ ሁሉ ወልድን የተወለደ ብለን ተናገረን መንፈስ ቅዱስን ደግሞ በፀዓት የተገኘ እንለዋለን። ልክ ሰው ሲተነፍስ እና ሲናገር ተናገሩ፣ ሲተነፍስ ተነፈሱ ይላል። ሁለቱም ግን ከልቡ የተወለደ ነው። ቃሉም ከልቡ ነው የሚወለደው፣ እስትንፋሱም ከልቡ ነው የሚወጣው። አንዱን ተነፈሱ፣ አንዱን ተናገርሁ ይለዋል። ልክ እንደዚህ ሁሉ ወልድን ወለድሁት፣ መንፈስ ቅዱስን ደግሞ እስትንፋሴ ሕይወት ያደረግኩት ይላል። ስለዚህ ሕይወቱ ሆኖ የተገኘ ነው ማለት ነው። ሕይወቱ የሆነ ማለት ነው። ባጭሩ ነገረ ሥላሴ እንደሱ መረዳት ነው። ሌላኛው በፈቃድ አንድ ናቸው። ሥላሴ በፈቃድ ስንት ናቸው አልኋችሁ? በፈቃድ ለምሳሌ 3 አካል ያለው ሰው በሐሳብ ተስማመው ቢል ፈቃዱ አንድ አይሆንም። ሥላሴ ግን በፈቃድ አንድ ናቸው ማለት የአብ ፈቃዱ ከወልድ ፈቃዱ የተለየ አይደለም። የወልድ ፈቃዱ ከአብ ፈቃድ የተለየ አይደለም። የመንፈስ ቅዱስ ፈቃድም ከአብ ከወልድ ፈቃድ የተለየ አይደለም። እንዴት ካላችሁኝ የአብ ልቡ ራሱ አብ ሆኖ ልብነቱ ለወልድና ለመንፈስ ቅዱስ ልብ ነው እያልኋችሁ ያለሁት። ሁለተኛ ልብ የለም በሥላሴ ዘንድ። አብ የራሱ ቅውም አካል ስላለው የራሱ ልብ፣ የራሱ ቃል፣ የራሱ እስትንፋስ የለውም። ልቡ ራሱ ሆኖ እስትንፋሱ ግን መንፈስ ቅዱስ ነው። ቃሉ ደግሞ ወልድ ነው። ልክ እንደዚህ ሁሉ ቃላቸው አንዲት ናት። ያችም ቃል በወልድ ቃልነት በኩል የምትገለጽ የሥላሴ ቃል ናት። አብ የራሱ ቃል፣ ወልድ የራሱ ቃል፣ መንፈስ ቅዱስ የራሱ ቃል የለውም። አንዲት ቃል ካለች፣ አንድ ልብ ካለ ሁለት ሐሳብ የለም። ልባቸው አንድ ነው። ልባቸው አንድ ስለሆነ ሁለት ሐሳብ የላቸውም። ሁለት ሐሳብ ስለሌላቸው ፈቃዳቸው አንድ ነው ተባለላቸው ማለት ነው። ሥላሴ ሁለት ሐሳብ የላቸውም። ሁለት ሐሳብ ስለሌላቸው ምን አልናቸው ማለት ነው? ሥላሴ ሁለት ሐሳብ የላቸውም። ሁለት ሐሳብ ስለሌላቸው በምን አንድ ናቸው አልናቸው ማለት ነው? በሞቴ መልሱልኝ። በምን አንድ ናቸው አልናቸው? በፈቃድ በሉ እስኪሁላችሁ። በፈቃድ በሉ። በሞቴ በፈቃድ አንድ ናቸው። ስንት ልብ ስላላቸው? አንድ ልብ ስላላቸው። አንድ ልብ ስላላቸው በምን ምንድን ናቸው? በፈቃድ። ሥላሴ በፈቃድ አንድ ናቸው። በጣም ግሩም፣ ቸሩ ያክብርልኝ። ሥላሴ በፈቃድ አንድ ናቸው። ለምን ሲባል የተለያየ ልብ ስለሌለ የተለያየ ሐሳብ። 3 ሰዎች 3 አካል ኑሯቸው 3 ሐሳብ ያላቸው 3 ልብ ስላላቸው ነው። የኔ ልቤ የግሌ ነው፣ የራሴን ሐሳብ አስባለሁ። ያም ልቡ ለግሉ ነው። ለሥላሴ ግን ቅውም የሆነ አንድ ልብ አለ። በዚያ ልብ ያስባሉ። በዚያ ልብ በወልድ ቃልነት ይናገራሉ። በአብ ልብነት የታሰበው በወልድ ቃልነት ይነገራል። በወልድ ቃልነት የሚነገረው በመንፈስ ቅዱስ ሕያውነት ይኖራል ማለት ነው።
ስለሆነም በፈቃድ ስላሴ አንድ ናቸው፣ በመለኮት አንድ ናቸው ማለት ደግሞ የስላሴ መለኮት የሚባለው ግዛት ማለት ነው። መለኮት ማለት በነገራችን ላይ ብዙ ትርጉም ቢኖረውም በዋናነት ግን መለከ ገዛ ከሚለው የግስ ግስ የተገኘ ነው። ትርጓሜው ገዥነት ማለት ነው። በገዥነት አብ ሰማዩን፣ ወልድ ምድሩን፣ መንፈስ ቅዱስ የብሱን ወይም ባህሩን የሚገዙ አይደሉም። በመለኮት አንድ ናቸው ማለት በግዛት አንድ ናቸው። ልክ ለምሳሌ አብ አካሉ በዓለም ሁሉ የመላ ነው እንላለን። የአብ አካሉ የወልድ አካልም ደግሞ በዓለም ሁሉ ከዓለምም ባፋ የመላ ነው። የመንፈስ ቅዱስም አካሉ በዓለም ሁሉ ከዓለምም ባፋ የመላ ነው እንላለን። እንዲህ ብለን ስንናገር አብ በዓለም ባፋ በዓለም ውስጥም ያለውን አብ ከመላው የወልድ አካሉ የት ላይ ያረፈ ካላችሁኝ ልክ እንደ ብርሃን ነው። አሁን የምታዩት ፀሐይ መልተዋለች ምድርን። ሌላ ፀሐይ ደግሞ ልብ ብላችሁ አዳምጡ። ምድርን መልታለች። ማናት የመላችሁ? ይቺ ያለችው ፀሐይ። እችን የምትመስል ፀሐይ ከላይ ብንሰቅል የፀሐዩን ብርሃን ዳግም የሚሰቀለው ብርሃኑን ይቀመዋል ወይስ ይሄኛው ብርሃን ያኛው ብርሃን ስለሞላ የሚያርፍበት ያጣል? ቤታችሁ ውስጥ በአምፖል ልመስልላችሁ፣ በጨለማ ያላችሁ፣ በብርሃን ያላችሁ በውጭው ዓለም ፀሐዩን አይታችሁ ከራሳችሁ ጋር ተናበቡ። በሀገር ውስጥ ያላችሁ ደግሞ አሁን አምፖል አብርተናል አይደል? የበረው አምፖል በጣም ቤቱን ሞልቶታል በብርሃን። የሆነ ሌላ አምፖል ብንተክል የተከልነው አምፖል ወይም የሰቀልነው ያ አምፖል የኛውን አምፖል ማረፊያ ያሰጠዋል ነው? ሶስቱም በኩልነት ያበራሉ። ሶስት አምፖል ብንሰቅል ልክ ሶስቱም አምፖል በኩልነት ሲያበሩ የአንዱን ብርሃን አንዱ ብርሃን እንደማይጋፈው ሁሉ በአንዱ ብርሃን ላይ አንዱ ብርሃን እንደሚኖር ሁሉ አካላተ ስላሴም ህልውናቸው የረቂቅ አካል ህልውና ስለሆነ የሚኖሩት አካላተ ስላሴ ልብ ብላችሁ አዳምጡ። የረቂቅ አካል ህልውና ስለሆነ የሚኖሩት የአብ አካሉ በመላበት ሁሉ የወልድ አካል የመላ ነው። የወልድ አካል በመላበት ሁሉ የመንፈስ ቅዱስ አካል የመላ ነው። መገፋፋት የለባቸውም ማለት ነው። ስለዚህ በመለኮት አንድ ናቸው ማለት ዓለምን በመግዛት ትናንት በመፍጠር ነገን በማሳለፍ መለያየት የለም። አንተ እሱን ፍጠር፣ አንተ ይህን አሳልፍ ተብሎ እንደ ሌላ ሰውም መመዳደብ እንደ ፍጡር መመዳደብን የለም ማለት ነው። ለምንድን ነው የማይመዳደቡት ካላችሁኝ፣ ግዛታቸው የሚመደብ አይደለም። ለምን? መለኮታቸው አንድ ስለሆነ። በአንድ መለኮት የሚመደብ ግዛት የለም። ፈቃዳቸው አንድ ነው ብለናልና ማለት ነው። ስለዚህ ስላሴ ማለት ቅድም እንደነገርኳችሁ በዚያ ልክ የሚገለጽ ነው። ስላሴ በባህሪ አንድ ናቸው ሲባል ሁሉን ማወቅ፣ ሁሉን መቻል፣ ሁሉን መፈጸምና ማከናወን የባህሪ ገንዘባቸው ነው ማለት ነው። ተለይቶ አዋቂ፣ አሳዋቂ፣ ቻይ፣ አስቻይ፣ ወሳኝ፣ አስወሳኝ የሚባል በስላሴ ዘንድ ፈጽሞ አይሰራም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሲናገር ለአብ ያለው ሁሉ አለ የኔ ያለኝ አለ ወይም የኔ ነው አለ። የአብ ያለው ሁሉ ልብ ብላችሁ አዳምጡ። የማን ያለው ሁሉ አልኳችሁ? ለአብ ያለው ሁሉ አለ። ለአብ በሉ እስኪ ሁላችሁ ለአብ ያለው ሁሉ በሉ እስኪ በሞቴ በሉ። ለአብ ያለው ሁሉ ለኔ አለኝ። ለአብ ያለው ሁሉ ለኔ አለኝ። በጣም ግሩም። ለአብ ያለው ሁሉ ለኔ አለኝ ብሎ ተናገረ። ማነው ይህን ቃል የተናገረው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ይሄ ማለት ምን ማለት ነው? አብ ከኔ የሚበልጥበት እኔም ከአብ የማንስበት የለም። አነ ወአብ አሐዱ ንሕነ አለ። እኔና አብ አንድ ነን ማለቱ አብ ወስኖት እኔ ማፈርስበት፣ እኔ ወስኘው አብ የማይስማማበት የለም። አንድ ነን ማለት አንድነታችን በባህሪ በመለኮት በአገዛዝ የማይለይ አንድነት አለን። በአካል እንደሚለያዩ ሲገልጽልን እኔ እና አብ አለ። በአንድ አካል ውስጥ እና የሚባል ፊደል አያስፈልገውም። እኔና እኔ የሚባል ንግግር የለም። እኔና አብ አንድ ነን አለ። በአካል እንደሚለያዩ እኔና አብ አለ። ከዚያስ ደግሞ በባህሪ አንድ እንደሚሆኑ ደግሞ አንድ ነን ብሎ አንድነቱን አጸና። እና ብሎ ሶስትነቱን አንድ ነን ብሎ የባህሪ አንድነቱን ገለጸ ማለት ነው። ስለዚህ በማለት አብ ያለውን ዮሐንስ ወንጌል ምዕራፍ 16-15 ላይ ነው ይሄንን የሚለው። ለመንፈስ ቅዱስም ሁሉን ማወቅ የባህሪ ገንዘቡ እንደሆነ በቅዱስ ጴጥሮስ ንግግር እንማራለን። ቅዱስ ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬት ሽያጭ ታርቅ ዘንድ አንተ ምንድነው ይሄ ታስቀር ዘንድ ሰይጣን ሐናንያ እፎ መላስ ሰይጣን ውስተ ልብከ ከመ ተሐስሶ ለመንፈስ ቅዱስ አለ። መንፈስ ቅዱስን ተዋሸው ዘንድ የማይዋሸውን ሁሉን የሚያውቅ መንፈስ ቅዱስን ተዋሽ ዘንድ ሰይጣን እንዴት በልብ መላ ብሎ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 5:3 ላይ ይገልጻል፣ ይገስጻል ማለት ነው። ሌላው ስላሴ እንደነገርኳችሁ በህልውና በፈቃድ በስልጣን
ያላቸው በስልጣን ደግሞ አንዱ ሿሚ ሌላኛው ተሿሚ፣ አንዱ ነባሪ ሌላኛው ሀዳሪ አይደሉም። ሁሉም አንዱ በሌላው ቅውም የሆኑ ናቸው። ይህ አካላተ ሥላሴ ምስጢራተ ሥላሴ ባህርየ ሥላሴ የሚባለው ፈቃድን ማየት ነው። ጌታችን በመዋዕለ ስብከቱ የእርሱን የማዳን ስራ ፈቃድ ከባህሪ አባቱ ከአብ ጋር ነጣጥለው የሚተረጉሙ አሉ። በተለይ አይሁዳውያን ማለት ነው። እኔና አብ አንድ ነን በማለት ፈቃዳቸው አንዲት የማትለይ መሆናቸውን የገለጸበትም ከዚህ አንጻር ነው ማለት ነው። እንግዲህ አንተ ፈቃድ ይሁን እንጂ የኔ ፈቃድ አይደለም ማለቱ በአብ ልብ ያልተመከረውን በወልድ የምትተገበር ነገር ስለሌለች ፈቃዱ ያንተ ይሁን ብሎ ተናገረ ማለት ነው። ፈቃዱ ያንተ ይሁን ብሎ ተናገረ ማለት ነው። ነፍስ እንግዲህ እንደምታውቋት ይሄ ነፍስ በአካሏ ከሶስት የማትከፈል አንዲት ስትሆን ነፍስ ልብ ብላችሁ አዳምጡ። ነፍስ በአካሏ ከሶስት የማትከፈል በሞት ያዳምጡኝ፣ የልብ ጆሯችሁን ክፈቱ። ነፍስ በአካሏ ከሶስት የማትከፈል አንዲት ስትሆን በአንድ ባሕርይ ሶስት ከዊን አላት። በአንድ ባሕርይ ስንት ከዊን አላት አልኳችሁ? ሶስት ከዊን። ይህ ከዊን ምን ይባላል? ልብነት፣ ቃልነትና እስትንፋስነት። በቃልነቷ ትናገራለች አይደል? ነፍስ የሚናገር እኮ ከስጋዬ ጋር ተጣብቃ በነፍስ ገንዘብ ነው። ነፍስ ስትለይ ሰው መናገር የሚያቆመው ለዛ ነው። ከዚያስ ልብነት ደግሞ ልብ ታደርጋለች ማለት ነው። ከዚያስ ደግሞ ሕያው ናት። ደግሞ እስትንፋስ አላት። ስንት አካል ናት ያላት ብያቸዋለሁ? ሶስት አካል የላትም፣ አካሉ አንድ ነው። በአንድ አካል ውስጥ ግን ሶስት ከዊን አላት። ይህ ከዊን ማለት ነው በባሕርይዋ ሶስት ከዊን ያላት መሆኑ አካሏን ከሶስት አይከፍለውም። ልብ ብላችሁ አዳምጡ። ሶስት ከዊን ስላላት አካሏ ይከፈላል። ነፍስ ስንት ናት? በሞት የሚመልስልኝ ሰው ማለት ነው በኮመንት ነፍስ ስንት ናት? እየጠበኳችሁ ነው። ነፍስ ስንት ናት? የነፍስ አካሏ ስንት ነው? ቀለል አደርግላችሁ። የነፍስ አካሏ ስንት ነው? በሞት ሁላችሁ በሉ፣ እግዚአብሔር ያክብርልኝ። የነፍስ አካሏ ስንት ነው? የነፍስ አካሏ ስንት ነው? በጣም ግሩም። አንድ ነው። አካሏ አንድ ነው አይደለም? ሁለት ነው የሚለኝ ሰው ካለ አንዱ ሲወጣ በሌላኛው ለምን መኖር አልቻልህም ነው መልሱ ባጭሩ። ያው አንዷ ስትወጣ ሞተ የሚባለው ለዚያ ነው፣ አንዲት ስለሆነች ነው። ስታንድ ባይ የላትም፣ ትርፍ የሚባል ነገር የላትም ማለት ነው። ስለዚህ ነፍስ በጣም ግሩም አንዲት ናት። ነፍስ አንዲት ከሆነች ልብ ብላችሁ አዳምጡ፣ የልብ ጆሯችሁን ክፈቱ። ነፍስ አንዲት ሁና ሶስት ከዊን አላት። ልብነት፣ ቃልነት፣ እስትንፋስነት። ሶስት ከዊን እንዳላት ታምናላችሁ? እናምናለን በሉ። በሞቴ ማታምኑ ሰዎች አናምንም ብላችሁ ጻፉ። ሶስት ከዊን እንዳላት ታምናላችሁ? ልብ እንደምታደርግ፣ እንደምትናገር፣ እንደምትተነፍስ ታምናላችሁ? የምታምኑ ከሆነ አዎ በሉ። ማያምን ደግሞ አላምንም ብላችሁ ጻፉ። ታምናላችሁ? በጣም ግሩም። ሶስት ከዊን አላት ማለት ይህ ሶስት ከዊን ማንኛውም የሚያምንበት ነው። በነገራችን ላይ ይሄ የሚገለጽ ድርጊት ነው፣ የሚታይ የሚዳሰስ ነው፣ የሚዋሽ አይደለም። ለምን ካላችሁን አላምንም ካለ አንድ ሰው በምንህ ነው የምትናገር በሉት። በምንህ ስለው ልብ የምታደርግ በሉት። ልክ ሶስት ከዊን አላት። ልብ ያደርግባታል አንዷን ከዊን ይናገርባታል፣ አንዷን ከዊን ይተነፈስባታል። ይህ ሶስት ከዊን የነፍስ ገንዘቧ ነው። ልክ እንዲህ ስለሆነች ግን አካሏን ከሶስት ሰነጠቀው ይባላል ወይ? አካሏ ከሶስት አይከፍለውም። እንደዚሁም ሁሉ ነው የሥላሴን ከዊን መለኮትን ባሕርይን ማለት ነው ከሶስት አይከፍለውም። የሥላሴ ከዊናቸው መለኮትን ባሕርይን ከሶስት ነፍስ አንድ አካል ሲኖራት ሶስቱ ከዊን አካሏን ከሶስት እንዳልሰነጠቀው ሁሉ አንዱን የሥላሴ መለኮትን ሶስት አካል ስላለው አይከፋፍለውም፣ አይሰነጥቀውም። ሶስት አካል ስላለው ባሕርዩ አይከፈልም። ሶስት አካል ስላለው መለኮቱ አይከፈልም። ሶስት አካል ስላለው ህልውናው አይከፈልም። ነፍስ አንድ አካል ኑሯት ሶስቱ ነገሯ የማይጠቀለል አካሏን የማይከፍልባት ከሆነ የሥላሴን አካልም ሶስቱ አካላተ ሥላሴ ባሕርያቸውን መለኮታቸውን አይከፋፍልም ማለት ነው። ስለዚህ ነፍስ አንዲት ናት ብትባል እንጂ ሶስት እንደማትባል ሁሉ አብ፣ ወልድ፣ መንፈስ ቅዱስም አንድ አምላክ ይባላሉ እንጂ ሶስት አምላክ አይባሉም ማለት ነው። እግዚአብሔር ሰውን በመልኩ በምሳሌው ፈጠረው የሚለው ኃይለ ቃልም ምስክርነትን ምሳሌውን በግልጽ ያስረዳል ማለት ነው። ሌላው እሳት በአካሉ አንድ ሲሆን በባሕርዩ ደግሞ ሶስት ከዊን አለው። እሳት በአካሉ ስንት ነው? አንድ ነው የእሳት አካሉ። ሶስት ባሕርይ ግን አለው። ሶስት ባሕርይ ምን አይነት ባሕርይ አለው? ነበልባል አለው፣ ብርሃን ዋይ አለው። ነበልባል አለው፣ ብርሃን አለው፣ ዋይ አለው። በባሕርዩ ሶስት ከዊን አለው ማለት ይኸውም ነበልባል፣ ብርሃን፣ ዋይ ማለት ነው። ላስረዳችሁ በአማርኛ ነበልባል አለው ማለት ይህ ነበልባሉ አለ አይደለም?
ነበልባሉ በግ 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 የሚለው እሱ ነበልባል ይባላል ለእሳቱ ማለት ነው። አካሉ አንድ ነው፣ አንድ እሳት ነው የሚባለው፣ አንዱ እሳት ነው የሚባለው። ግን ደግሞ ምን አለው? ነበልባል። ከዚያስ ደግሞ ብርሃን አለው። ብርሃን ይታያል፣ በገግ ብሎ ይታያል። ነበልባል አለው፣ ብርሃን አለው፣ ዋዕይ አለው። ደግሞ ዋዕይ ማለት ያቃጥላል ማለት ነው፣ ያነዳል። ይሄን አልቀበልም የሚል ሰው የለም። እሳቱ ዳር ላይ ቆሞ ማየት ስለሚቻል በእሳቱ በኩል ነበልባሉን እናየዋለን፣ ቦግ ቦግ ሲል ብርሃኑን እናየዋለን፣ ሙቀቱ ሲያቃጥል እናየዋለን። ልክ እንደዚሁ ሁሉ እሳቱ በአንድ አካል ውስጥ ሶስት የተከፋፈለ ህልውና እንዳለ ሁሉ ተፈልጦ ተከፍሎ ሳይኖርበት በአንድ አኗኗር ይኸውም ሶስት ከዊን የእሳትን አንድ ህላዌ ከሶስትነት እንዳልከፈለው ሁሉ ወይም የእሳትን አንድ ህልውና ከሶስትነት እንዳልከፈለው ሁሉ የሥላሴ ከዊንም መለኮትን ወይም ባሕርይን ከሶስት አይከፍለውም። የሥላሴ ከዊን መለኮትን ወይም ባሕርይን ከሶስት አልከፈለውም። አንዱን አካል የሥላሴ ማን ነው? አንዱን የእሳት አካል ሙቀቱ ነበልባሉና ብርሃኑ ከሶስት አካሉን እንዳልከፈለው ሁሉ የሥላሴን ባሕርይ መለኮትም ደግሞ አካላቸው አልከፋፈለውም ማለት ነው። ፍጡር በዚህ ልክ ሳይከፈል ሶስትነቱንም ሳይለቅ በአንድነቱ የሚጸና ከሆነ አንድነቱንም ሳይለቅ በሶስትነቱ የሚጸና ከሆነ ለሥላሴ ሲነገር የሚገርም አይደለም። በፍጡር ከተገለጸ በፈጣሪ ሲገለጽ የሚደንቅ ምስጢር አይደለም ማለት ነው። የሚደንቅ ምስጢር አይደለም። ስለሆነም አባ ሕርያቆስም ይህንን ይዞ ሲናገር የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ተከትሎ አብ እሳት ነው አለ፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው፣ በልልና ያለ አንድ የሕይወት እሳት ነው ብሎ ይናገራል ማለት ነው። አንድ የሕይወት እሳት ነው ብሎ ይናገራል። ስለሆነም ባጭሩ አካላተ ሥላሴ ምስጢራተ ሥላሴ የሚባሉት ራሱን የቻለ አተረጓጎም ያላቸው አንድ ነገር እኔ በጣም በተለይ ከእስልምና ወገኖቻችን አንድ ነገር ይላሉ። በጣም ሁሌ የሚገርመኝ አንድ ነገር አንዴ ሶስት አንዴ አንድ እንዴት ይሆናል ይላሉ። የምራችሁን ነው። አንድ ነገር አንዴ ሶስት አንዴ አንድ አይሆንም። እኛ ግን እያልናችሁ ያለ ነገር ሳይሆን አምላክ ነው። አምላክ ሶስትም መሆን ይቻለዋል፣ አንድም መሆን ይቻለዋል። ራሱን በአንድነት በሶስትነት ገለጸልን እንጂ አንድ ቢሊየን ሆናለሁ ቢል ለምን ትሆናለህ ብሎ የሚከሰው አለ? የሚወቅሰው አለ ወይ? ራሱን የገለጸበት እግዚአብሔርነቱን ለፍጥረት ያስተዋወቀበት ብቸኛ ጎዳና ይህ ከሆነ የፍጡር ድርሻው መቀበል ነው። ለምን ካልከኝ ይመረምረን ዘንድ የሚቻለው እንጂ እንመረምረው ዘንድ የሚቻለን አይደለንም። ሊያውቀን ዘንድ የሚገባው እንጂ እናውቀው ዘንድ የሚገባን አይደለንም። እኔ አሁን በእጄ የጨበጥሁት ሚሞሪ እኔን አያውቀኝም። እኔ ግን ስለ ሚሞሪ ማብራሪያ መስጠት እችላለሁ። ለሚሞሪው ግን ስለ እኔ ህይወት የተወሰነ ነገር ልጭነው እችላለሁ። የጫንሁትን ሊጮህ ይችላል። ያልነገርሁትን ግን ከየትም አያመጣም። ስለነገርሁት ብቻ ሚሞሪው ሊያወራ ይችላል። ስለነገርሁት ብቻ እኔ ማለት እንዲህ ነኝ ብዬ የነገርሁትን ብቻ ሚሞሪው ሊናገር ይችላል። እንደዚሁ ሁሉ ልክ እኛን እንደሚሞሪ ሥላሴ እንዲህ ነኝ ብሎ ራሱን የገለጸበትን ያንን ጎዳና አባቶቻችን በቅድስና ተቀብለው ሰጡን። እኛም እርሱን ተረክበን እንኖራለን። ኢሳይያስና ሚልክያስም በመንፈሰ ትንቢት ያዩት የፀሐይን ምሳሌነት ጌታችን እና መድኃኒታችን ኢየሱስ ክርስቶስ አባቴ ፀሐይ ነው፣ እኔም ብርሃኑ ነኝ፣ መንፈስ ቅዱስም ሙቀቱ ነው ብሎ ተርጉመውታል ማለት ነው። በመጽሐፈ ቀለሚንጦስ ላይም ተተርጉሞ ይገኛል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም ያስተማረን ከአበውም የተቀበልነው በትውፊትም ያገኘነው በቤተ ክርስቲያናችን በአባቶቻችን ሕግ የተቀመጠው የቤተ ክርስቲያን አማናዊ አስተምሮ ይኸው ነው ማለት ነው። ስለዚህ አንደኛ መለኮት ይህንን ያህላል ይህንን ይመስላል ሊባል አይችልም። ብቁ ምሳሌ የለውም። እስካሁን የመሰልሁላችሁ በራሱ ምሳሌ ዘይሐጽጽ ይባላል። በእኛ አጠራር ምን ማለት ነው? ጎደሎ ምሳሌ ማለት ነው። ምንም አይነት ምሳሌ ብንደረድር ለሥላሴ የሚሆን ምሳሌ የለም። እንኳን ለሥላሴ ለአንዲት ቆንጆ ሴት እኮ ምሳሌ የለሽም ምሳሌ ብሎ የሚዘፍን ዘፋኝ አለ አይደለም? እኛም የክርስቶስ እንደራሴዎች የክርስቶስ መምህራን ምሳሌ የለህም እንለዋለን፣ እርሱን የሚተካ ስለሌለ። ፍጡር በራሱ ምሳሌ ሲሆን የሚጎል ነገር ይኖረዋል። ፍጡርማ እንዴት ለፈጣሪ ሙሉ ምሳሌ ይሆናል? ስለዚህ ምሳሌው ዘይሐጽጽ ነው ማለት ጎደሎ ምሳሌ እርሱን የሚተካ ስለሌለ ማለት ነው። ሁለተኛ ለመለኮት እንደ ፀሐይ እንደ ጨረቃ የተወሰነ ክበብ የለውም። የሰውም የመላእክትም አእምሮ መርምሮ የማይደርስበት በልልና የሚኖር ድንቅ ነውና
የሰውም የመላእክትም የሌላውም ሰው ሐሳብ መርምሮ እንዲያነህ እንዲነህ ብሎ ይናገረው ዘንድ የሚቻለው አይደለም ማለት ነው። ለመለኮት ላይና ታች ቀኝና ግራ የለውም፣ በዓለሙ ሁሉ ምሉእ ነውና። በዓለሙ ሁሉ ቀኝ ግራ ላይ ታች የሚባል የለውም። በዓለም ሁሉ የመላ ራሱ ርሱ ነው ማለት ነው። ርሱ ነው። ሌላው አምስተኛ ለመለኮት ከላይ ጠፈር ከታች መሰረት የለውም፣ ጠፈሩም እርሱ መሰረቱም እርሱ ነው እንጂ። ስድስተኛ መለኮት ከምድር የወደቀውን ለማንሳት ወገቡን ማጎንበስ የለበትም ነው የለበትም። በነገራችን ላይ ጌታ ወረደ ሲባል ሙስሊሞች አንዳንድ የሚያነሱት ጥያቄ እየሰማቸው ነበር በቅርብና የእናንተ አምላክ እኮ ይወርዳል ይላሉ። እኛ ወንድም አለም ወረደ ስንል ወረደ ማለታችን ሰው ሆነ ማለት ነው ትርጓሜው። የፍጡርን ስጋ የፈጠረ መለኮት በፈቃዱ ተዋሃደ ማለት ነው። ሰው ሆነ ለማለት ይህን ቃል እንጠቀመዋለን እንጂ ሰው ሆነ ለማለት ወረደ እንላለን እንጂ ምድር ላይ ያልነበረ ሆኖ ሰማይ ላይ ብቻ በሆነ አጥር ተቀምጦ የወረደ አምላክ የለንም። ወረደ ያልነው ትሁት ሆነ ማለት ነው። ትሁት ስጋን በፈቃዱ ተዋሃደ ማለት ነው። ስለሆነም ስላሴ ማለት ባጭሩ የመጠቅለያ ሐሳቤ ማን ፈጠረህ ስትባሉ ከዚህ በኋላ ክርስቲያኖች ሁላችሁ ስላሴ ብላችሁ መልሱ። በማን ታምናለህ ከተባላችሁ በስላሴ ብላችሁ ተናገሩ። ስላሴ ስንት ናቸው የሚላችሁ ቢኖር አንድም ሶስትም ናቸው ብላችሁ መልሱ። አንድም ሶስትም ናቸው ስልህ ግን ትሉትና አንዴ አንድ ሌላ ጊዜ ሶስት የሚሆኑ አይደሉም። ታዲያ እንዴት ነው ካልኸኝ በመለኮት በባህሪ በህልውና ባገዛዝ ለዘላለም አንድ ናቸው። እንደገና ደግሞ በአካል በግብር በስም ደግሞ ለዘላለም ሶስት ናቸው ብላችሁ መልሱ። ስለዚህ ስላሴ ስንት ናቸው ለሚለው ጥያቄ አንድም ሶስትም ናቸው ትሉና አንድ የሆኑበትንና ሶስት የሆኑበትን ትናገራላችሁ ማለት ነው። አንድም ሶስትም ናቸው። ማን ይባላሉ ብሎ ሰው ቢጠይቃችሁ አብ፣ ወልድ፣ መንፈስ ቅዱስ ብላችሁ መልሱ። አብ ማለት ምን ማለት ነው ካላችሁ አባት በሉት። ወልድ ማለትስ ምን ማለት ነው ካላችሁ ልጅ ብላችሁ መልሱለት። አብ ማለት አባት፣ ወልድ ማለት ደግሞ ልጅ ከሆነ መንፈስ ቅዱስ ማለትስ ካለችሁ ደግሞ ከተባላችሁ ሰራጺ። ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አብን አህሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል ያሰርጻል፣ ወልድ ይወለዳል፣ መንፈስ ቅዱስ ደግሞ ይሰርጻል። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ ወላዲ አይባልም፣ አይወልድም። እንደ መንፈስ ቅዱስም ሰራጺ አይባልም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ ወላዲ፣ እንደ ወልድም ተወላዲ፣ እንደ አብም አስራጺ አይባልም። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ ምንም ላጠይቆተ አካላት ሶስት ብንልም በባህሪ በህልውና ባገዛዝ በስልጣን በመለኮት አንድ አምላክ ብለን እናምናለን ማለት ነው። ምስጢረ ስላሴ ማለት በቤተ ክርስቲያናችን አስተምህሮ እንዲህ ይገለጻል። የመጨረሻው ሐሳቤ እንዲሁ አልገባንም የሚል ሰው ይኖራል። ይገርማችኋል። እኔም ቅድስት ስላሴን ብለን እኛም በተናገርን ጊዜ የገባንን ስንገልጽላችሁ አይታወቅነቱን አስረዳናችሁ እንጂ ስላሴ ተወስኖ ተመርምሮ አልቆ አንተ ማለት ይህ ነህ ብለን የማንናገርለት ሁሉን የፈጠረ እንጂ ፍጡር የማይመረምረው ነው ማለት ነው። ወኩሎ ይታሰስ ወለቱ ሳልወ ዘይታሰሶ እርሱ ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም ተብሎ የተነገረለት ነው። ስለሆነም የገባንን ያህንኑ በገባን ያምን ያልገባንን ደግሞ ለባለቤቱ ለራሱ ለሊቀ ተአምር ርሰከ ይላሉ ሊቃውንቱ። ምን ማለት መሰላችሁ? የሆነ ቃል ያነሱና ሊመረምሩ ይፈልጉና ሲከብዳቸው ለሊቀ ተአምር ርሰከ አንተ ራስህን ታውቃለህ ይላሉ። ስለዚህ ከኛ የተረፈውን ራስህ ታውቃለህ ብለን ለስላሴ እንሰጠዋለን። ለእኛ ግን ቅድም እንደነገርኳችሁ የስላሴ አንድነት ሶስትነቱን ከተረዳንና በባህሪ በመለኮት ባገዛዝ የማይለይ በተለይ ልብ ብላችሁ ስሙኝ። ስላሴ ስንት ናቸው ስትባሉ አንድም ሶስትም ናቸው ትሉና ሶስት አምላክ ነው ያላችሁ ስትባሉ አይደለም አንድም ሶስትም እኮ ነው ያልሁህ። አንድ ነው የምትለይ በምንድን ነው ብሎ ከጠየቃችሁ አንድ ነው ያልሁህ በመለኮት ነው። አንተ ግን በመለኮት ሶስት አድርገው ሶስት አምላክ አልከኝ። አንድ ነው እኮ አንድም ሶስትም ነው እኮ ያልሁህ። አንድም ሶስትም ማለቴ በመለኮት አንድ ነው እያልሁ ነው። ሶስት ያልሁ ደግሞ በአካሉ ነው ትለዋል።
ሶስት አካል ኑሮት እንዴት አንድ መለኮት ሆነ ካላችሁ ደግሞ ሶስት አካል ሲኖረው አንድ መለኮት የሆነ እርሱ የኔ አምላክ ነው ብላችሁ መልሱለት። እርሱ የኔ አምላክ ነው። ለፍጡር አንድ ሲሆን ሶስት ሲሆን አንድ አይቻለውም፣ ለፈጣሪ ግን ተችሎታልና አምላኬ እንዲያ ነው በሉት። ስለሆነም በሃይማኖታችን እንድንጸና እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ግለሰቦች የፈጠሩት ሳይሆን ልዩ ሶስትነት ለዘላለሙ የነበረ ሁሉን ያስገኘ የሚያሳልፍ እርሱ ግን ለዘላለም ጸንቶ የሚኖር አንድ አምላክ ሥላሴ በተዋህዶ ተዋህዶ በሥላሴ ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ ልዑል እግዚአብሔር ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መምህራኑ እንኳን ደህና መጣችሁ። ሰላም ብያለሁላችሁን። እንደምን አላችሁ? እሺ፣ ሁሉም ዝም ካለ እኔ ልናገር። ቃሎት ያሰማልን። መምህር እንዴት አሉ? ሥላሴ ይመስገን። ደህና ነዎት ወይ? እንኳን በደህና መጡ። አብሮ ያሰማን ሁላችን እንኳን ደህና መጡ እያለሁ ያው አመለጠን ብቻ ይሁን። መጨረሻ ላይ የሰማነውንም ለዛሬ ይበቃናል ብዬ አስባለሁ እና ቃሎት ያሰማልን በድጋሚ ሁላችንም። እግዚአብሔር የሕይወት ቃል ያሰማን። ስለመጡ ደስ ብሎኛል። ሌሎቻችሁም እንኳን ደህና መጣችሁ። ቀጣይ ማን ነው? ወደ ታች ቀጣይ። ሰላም መምህር እንዴት አሉ? ደህና ነዎት ወይ? ደህና ናችሁ ወይ? እግዚአብሔር ይመስገን። ግሩም ትምህርት ነበረ። ቃሎት ያሰማልን። አብሮ ያሰማን። በተማርነው እንድናፈራ የቅዱሳን አምላክ ይርዳን። እኛንም ካገለገልን በኋላ ወጥቶ ከመጣል የቅዱሳን አምላክ ይጠብቀን። እጅጉን እናመሰግናችኋለን። ቀጣይ ማን ነው? ቀጣይ ተዋህዶ በካናዳ። ጤና ይስጥልን። እንደምን አሉ? ተዋህዶ በካናዳ አይሰማሽም? እንደምን አለሽ? አሁን ነው የተሰማሽ? ናነሽ ወይ? ኦኬ፣ እግዚአብሔር ይመስገን። ቃልዮት ያሰማልን። አሁን ያሰማን። ሁላችን እግዚአብሔር ይጠብቀን። ቄስ ገብረ መድኅን ከላይ ያሉት ናቸው። ኦኬ፣ በጣም ግሩም። ከዚህ ላይ ያላችሁ ሁላችሁ ማለት ነው ብትችሉ ሁሉንም ሰዎች ፎሎ አድርጉ ብትችሉ ማለት ነው። እንደዚህ አድርጉ ብዬ ግን አዝዤ አላውቅም። ለመጀመሪያ ነው ማዘውና ቀሲስ የመጀመሪያው ከላይ ያሉት ማለት ነው ቀሲስ ገብረ መድኅን የሚባሉት አባታችን ሁላችሁ ፎሎ አድርጓቸውና ከዚያ ቀጣይ እንነግራችኋለን። በውጭው ዓለም ነው የሚኖሩት፣ ኢትዮጵያዊም አይደሉም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቱና ስርዓቱ በጣም ሲስባቸው በነበሩበት ስርዓት መንግስተ ሰማያትን እንደማያገኙ ሲረዱ ካህን ናቸው። በቪዲዮ ቢገለጹ በጣም በነገራችን ላይ ይገለጻሉ ብዬ አስባለሁ። ሁላችን የምንደመምባቸው ታሪካቸውን በቅርበት ያሉ ሰዎች ነግረውኝ ተገርም ያለው መላ ቤተሰባቸውን ይዘው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓትና ደንብ ለመመራት ፈቃደኛ ሆነው ራሳቸውን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት ተጠምቀው ሌሎቹንም እያጠመቁ እንደ አባቶቻችን እንደነ ቅዱስ ጴጥሮስ ስርዓትና ሕግን በማስተማር ላይ ያሉ ለቤተ ክርስቲያን በውጭው ዓለም ቀና የማለት የመቃናት ህልውና ነፍስ የዘሩበት ታላቅ ልዩ አባት ናቸውና ቋንቋቸውም ያው እኛ ሀሳብ ጋር ስለማይሄድ እየሰሙን እንዳልነበረ ነው እንግዲህ ተስፋ ማደርገው። ምናልባት ተርጎማችሁ የምትቀርቧቸው ሰዎች የቆየንበትን እንደምታስረዷቸው ተስፋ አደርጋለሁ። ከዚህ ቀጥሎ የሚኖረን እርሳቸው በቪዲዮ የሚገለጹ ከሆነ በሰፊው አድርጓቸውና ሀሳብ ይሰጡና ከዚያ ተዋህዶ በካናዳ ሌሎቹም ሀሳባቸው እንድተረጉሙላቸው ከዚህ ያለው ሰው ሁሉም ሰው እንዲያውቅ ዓላማቸውን እንዲረዳ እና እንድንደግፋቸው በውጭው ዓለም ያለውን ሕዝብ በማስተማር የድርሻቸውን እንዲወጡ
አደራ ለማለት እወዳለሁ። ከዚያ ውጭ ትምህርት እየመጣችሁ እንድትማሩ የኛውንም ቤትም ፎሎ ብታደርጉት ትምህርት ታገኛላችሁ። መምህራኑን እዚህ ላይ የምታያቸውን እነ መምህር መንበሩ እነ መምህር ዘላለም ፎሎ እያደረጋችሁ ተማሩ። ቀልዳ ቀልድ የሚለቁትን እየተከተላችሁ ራሳችሁን ከምታደክሙ እግዚአብሔር ቃል የሚነገርበትን እውነተኛውን መስመር ተከተሉ መልእክቴ ነው። እኔ ሁሌም እንዲያደርጉ እንዲህ ብታደርጉ እንደዚያ ቢሆን ማለትና የታብታብ አድርጉ ሸራ አድርጉ ምናምን አልወድም በሚሉ ሰዎችን በጣም እበሳጫለሁ። በእውነት በጣም ትልቅ ጊዜ ነው የሚወስድ እንዲህ አይነት ነገር። እናንተም ስራችሁን አውቃችሁ የጠራ ትምህርት ጆሯችሁ ላይ እንዲደርስ ማድረግ ያለባችሁን አድርጉ። ከዚያ ውጭ ግን ቃሉ ላይ ልዩ ትኩረት እንድናደርግ ሁሌም እፈልጋለሁ እና እግዚአብሔር እንዲያ እንድናደርግ ሁላችንም በቸርነቱ ይርዳን። ከዚያ ውጭ አሁን በቀጥታ የምንሄደው ወደ አባታችን ነው። በቪዲዮ አድርጓቸውና ሀሳብ እንዲሰጡ እድል ስጧቸው። እሺ ተናገር። መውጣት እችላለሁ? ተኝተዋል መሰለኝ። አንተ ተናገር። ባይ ዘ ዌይ WOTC እንትን ያለው አውሮፓ ሀገር ያለው አብሮን የሚሰራው ነው። ኃይለ ማርያም ይባላል። ተዋውቁት መምህር። ቆያችሁ? አይ በጣም ግሩም። እንኳን ደህና መጣ። ደህና ነው ወይ? እንኳን ደህና ቆያችሁኝ። እውነት ለመናገር ትናንትናም ኦልሞስት 24 ሰዓት ያው ስራ ነበረባቸው። ዛሬም እንግዲህ ወደ መጨረሻው እንትን እናደርጋቸዋል። ትንሽ የረፉ ነገም የሆነ ቦታ ስለሚሄዱ ትንሽ አረፍ ይበሉ ብለን ነው። ጥያቄዎች ምናምን ካሉ ይስተናገዱና ወደ መጨረሻ እሳቸውን እናስገባቸዋለን። ምን ይመስላችኋል? አሁን ትንሽ እረፍት ያርጉ ብለን ነበር። ሌሊት ነው እነሱ ኦልሞስት ሌሊት 7 ሰዓት ከምናምን ነው። ኦኬ አይ ጥሩ። እሱን ምናልባት ቢገለጹ ሰውን በደንብ እንዲያውቃቸውና ሳይቀንስ እዚህ ላይ አሁን ወደ 467 ሰው ይታየኛልና ይሄ ሰው እያወቃቸው ነገ ዓላማቸውን አብሮ የሚያስቀጥል እንደዚያ ነገር እንዲሆን ለማለት ነው። እስከዚያ ድረስ እነሱን አመቻቹ። እናንተ መምህር መንበሩ እንኳን ደህና መጡ። እንደምን አሉ? እንኳን ደህና ቆያችሁኝ። እንዴት አሉ? የኔታ ሰላም ብያለሁ። ሁላችሁንም እንዴት አላችሁ? ደስ የሚል ቆይታ ነበር። እንግዲህ በመጻሕፍቶቻችንም እንደምናገኘው እያደጋ ለሀገር ዘንበለ አሐዱ ኄር ነውና ሀገሪቱን ያለ አንድ ሰው አይተዋትም ይላል መጽሐፉ። እኒህን ሰውዬ ደግሞ እንግዲህ በየቦታው በየሀገሩ በየቋንቋው እግዚአብሔር ሰው ያስነሳል። ለእርሶም ቃለ ሕይወት ያሰማልን፣ አስበ መምህራንን ያድልልን ብለናል። እኒህን ሰውዬም ደግሞ አገልግሎታቸውን ተጠቀሙ እንላለን። አሁን ያላችሁ 400 ምናምን ሰዎች መምህራንን ተከተሉ። እውነት ለመናገር ወደ እግዚአብሔር እንድትቀርቡና ለክርስቶስ ትክክለኛ ክርስቲያን እንድትሆኑ ከክርስቶስ ያገኛችሁትን እምነት ትክክለኛ የሆነውን ትርጉም እንድታገኙ ለማለት ነው። ምንድነው እንግዲህ ሐሳብ እንዳላሰፋ እስመ አልቦሙ ሀዳፍ ይወድቁ ከመቆጽል ይላል። መምህር የሌላቸው ዘወትር ሳያቋርጡ እንደ ቅጠል ይረግፋሉ ይላልና እንደ ቅጠል ላለመርገፍ ከመምህራን እግር ስር ቁጭ ብለን መማር ይጠበቅብናል ብዬ አምናለሁ። ወቀረብ ለሰሚዐ ትምህርቶሙ ለጠቢባን ስለሚል ደግሞ የጠቢባንን አንደበት የሊቃውንትን አንደበት ለመስማት የቀረብክ ሁን ይላል መጽሐፉም። ወደ ሊቃውንቱ መቅረብ ይገባል ለማለት ነው። ቃለ ሕይወት ያሰማልን፣ አስበ መምህራንን ያድልልን፣ እግዚአብሔር ይስጥልን። ሐሳብ ካለ በኋላ እመለሳለሁ። ሐሳብ እንዳላሰፋ እዚህ ላይ ይብቃኝ። ያሰማልን። በእውነቱ ሐሳብዎትን ወስደናል። የቅዱሳን አምላክ ሁላችንም ይርዳን። መምህር ነው ወለሰንበት እንዴት አሉ? እንኳን ደህና መጡ። እግዚአብሔር ይመስገን። እንዴት አመሻችሁ? ሰላም ለእናንተ ይሁን። ለሁላችን ደህና ነው ወይ? እግዚአብሔር አምላክ የተመሰገነውን ሰላም ብያለሁ። ቃለ ሕይወት ያሰማልን መምህራኑ።
እግዚአብሔር አምላክ በጥበብ በሞገስ ይጠብቅልን። እጅጉን እናመሰግናለን። እርሶም እንኳን ደህና መጡ፣ ይበርቱ። በጋራ ሁላችንም እንድንበረታ የቅዱሳን አምላክ የህይወት ቃል ሁላችንም ያሰማን። በጣም ጥሩ። ሌሎቻችሁንም እንዲሁ ሰላም ብያለሁና ጥበቡ ያላችሁ ቤት ብትመሩ ግን ጥሩ ነው። እንዲህ አይነቱን ብዙ ያው የመምራት ልምዱ ያለ አይመስለኝምና ጥያቄም ያላቸውን ሰዎች እንዲሁ እያስገባን መልካም እኔ ልምራ። ጥሩ ያግዙኝ፣ ያስተምሩ፣ እርሶ ረፍት ያድርጉ። ሰላም ጤና ይስጥልን። ሙሉ ነህ አይታዩም አሉ ሙሉ ነህ ያሉ አዎ አለ። እሱ ከቄስ ገብረመድን ከቄስ ዳንቴ ጋር አብሮ እዛ ፊሊፒንስ ሀገር ያለው ነው የሚረዳቸው ከባለቤቱ ጋር ሆኖ እሱ ነው እንትኑን የሚከታተለው ላይቭን። እሳቸውን አፕ እየወሰዱ ስለሆነ መልካም ጥያቄና መልሳችሁን ትምህርቱ ሲያልቅ መጨረሻ ላይ እሳቸው ተቀስቅሰው በቀጥታ ገብተው ይናገራሉ። እኛ ደግሞ እንጨምራለን። መልካም እሺ። መምህር ዘላለም እንዴት አሉ? መምህር መሰሉኛ መምህር ዘላለም አሉ? አዎ አይ እኔ እንኳን እንግዲህ እነ መምህር ኤፍሬም መምህር በተባሉበት ስም መጠራት ከባድ ነው። እኔ ወንድም ዘላለም ምእመን ነኝ አለው። እግዚአብሔር ይመስገን። ሀሳብ ካለ እናግዛቸው ብዬ ነው። ሲያወሩ ስለቆዩ ሲያስተምሩም ስለቆዩ ትንሽ አየር ይቀበሉ፣ አድካሚም ስለሆነ። አዎ አይ የኔታን ትምህርት ሙሉ አልሰማውም። ያው እኔ ለዛ ነው ቅድም ብቻ መጨረሻ ላይ የሰማሁት ራሱ ለእኔ ትርፋማ ያደርገኛል ብዬ ስናገር ነበረ። እሳቸው ገና ከመጀመር እስካሁኑ በጣም ብዙ ነገር ያሉበት ስለሆነ እንደው እኔ ተመልሼ የሆነ ማብራራት ለእኔ እንደው ትምህርታቸውን እንዳላበላሽ ስለምፈራ ብቻ ምስጢረ ሥላሴ የትምህርቶች ሁሉ መግቢያ እንደሆነ እሱን እናምናለን። ቅድምም ሲናገሩ ነበር። በማን ታምናላችሁ? በሥላሴ። ሥላሴ ስንት ናቸው? አንድም ሶስትም የሚለው ነገር ያው እንግዲህ ከልጅነት እስከ እውቀት እስከምንሞትበት ሰዓት ድረስ የምንመሰክረው እውነት ነው። ይሄንን ብቻ ነው ማለት የምችለው። መምህር መንበሩ መልካም እሺ። አስበ መምህራንን ያድልልን። ያው ጥሩ ነው እንግዲህ ሥላሴ የተተረመመው የተነገር ነው እንግዲህ ሥላሴ ትደነቃለች፣ በአርምሞ ትገለጻለች እንጂ እስከ መጨረሻው ተናግሮ መጨረስ የሚችል የለም። ዮሐንስ አፈወርቅም እንዳስቀመጠው ሥላሴን መርምረህና አመሳጥረ የምታውቀው የምትደርስበት ከሆነማ ምኑን አምላክ ሆነ? የሂሳብ ስሌት ሆነ ማለት ነው ይላልና አምላካችንን በሰጠን አእምሮ ልክ አውቀን እንመለሳለን። ውሃ የጠማው ሰው ውሃውን ጠጥቶ እንደማይጨርስ ሁሉ የጥማቱን ልክ ጠጥቶ እንደሚመለስ ሁሉ የጥማታችንን ልክ የእውቀታችንን ልክ ይዘን እንመለሳለንና እንግዲህ የሥላሴ ትምህርት ረቂቅና ምጡቅ ነው። እንደ ቸርነቱ የገለጸልን ለምእመናን እናደርሳለን፣ እኛም እንቀበላለን ማለት ነው። አስበ መምህራንን ያድልልን። ሰላም ቤል አለሽ? መልካም እሺ። አልተመቻቸው መሰለኝ። ሰላም እንትን መምህር መኖሩ አንድ ሰው ቪዲዮ ያስገልጡ ዋርኒንግ እያሳያቸው ስለሆነ ቪዲዮ አንድ ሰው ከተገለጠ እንትን ይላል ያቆየናል፣ አለበለዚያ ግን ያወርደናል። አንድ ሰው ቪዲዮ እንዲገለጥ ያርጉ። መልካም ገለጥ የሚችላል። እስኪ እርሶ ይግለጡ። ይመቾታል ነው አይመቾትም? ቀሲስ ረፍት ላይ ናቸው መሰለኝ። እኔ WOTC ይመቻል? ኦኬ ይመቻል። ያኔ ጋር ሌሊት ነው እንዳጋጣሚ ልሞክር። ወይም ሙሉነህ እንትኑ ጋ ነው ቤተክርስቲያኑ ጋ ነው ያለው።
እነሱ ጋር አሁን ሌሊት ነው። አባ ተነስተዋል። በነገራችን ላይ ቀይስ ተነስተዋል። ተዘጋጅተው ይመጣሉ። ኮፒ ሊንክ ቶሎ ተነስተዋል። 400 ሰው አለ። ኮፒ ሊንክ እና ታብ እግዚአብሔር ያክብርልን። በ10 አድርጊው እስኪ አንዱን ትልቅ አድርጊውና ኤልሲ ተነስተዋል። እሺ ተነስተዋል። ኦኬ ተዘጋጅተዋል። ኤልሳቤት አቤት፣ እየሰማሁ ነው። ተነስተዋል። እኔም ማታገት እችላለሁ፣ ግን እሳቸው ተነስተዋል። አይ እሳቸው እንዲናገሩ ከዛ አንተም ታግዛቸዋለህ። እሺ አንድ 4-5 ደቂቃ ስጡን። እሺ መልካም። እሺ እስከዛ እንቀበል ሀሳብ። ቤል ጥያቄ ያላችሁ ካላችሁ ጥያቄ አስቀምጡ። እስከዛ መመለስ እንችላለን። የሆነ ትንሽ እረፍት እስከሚያደርጉ ነው መምህር እኔ ታይፍሬም እረፍት እስከሚያደርጉ በሰፊው አድርጊያቸውና ተነስተዋል መሰለኝ። ሚዩት አንስተው ነበር ቀሲስ። በ10 አድርጊውና አንዱን በሰፊው አድርጊ። መልካም መልካም ጥሩ። ስዬ እንዴት አሉ? ይፍቱኝ ባርኩኝ፣ ጸሎቶ ተደረሰኝ። ቆይ 5 ደቂቃ ስጡኝ አሉ እኮ። መልካም። አይ ሚዩት አንስተው ስለነበረ ነው። Excellent greetings. እንደምን አዳችሁ? Good morning, guys. Oh, is this Elizabeth? Good morning. Yes, it's Elizabeth. Yeah. Good morning. Good morning. I want to introduce Mr. ስላሴ የሚለው ወደ ላይ አድርጉት መምህር። አልሆነም ቢነሳም ችግር የለውም። አሁን ተርሱ ትምህርቱ ስላለቀ ቆይ እንታ I want to introduce you Memir Ephraim from Ethiopia. That's the reason he opened to introduce you with here as a student, greeting him. Greetings, greetings, Mama Ephraim. Greetings, Mama Ephraim. How are you? And greetings to everyone. Good morning, good afternoon, and good evening, wherever you are around the world. Ini kasi Gabriel Madin, Filipino. I'm here in Philippines, working on this project. Kidis Mariam, Kidis Johannes, Beta Christian, Mariam Sion. This is the name of this church that I'm putting here in the Philippines. As you see behind me, that is the Magdes. Let me see. Let me show you a little bit. That is the altar. You see, that's a small Bethlehem, the one it's not painted. The first door, and that is the middle door, and that's the third door on the other side. And then hoping that this church will be done in 24 months before it could start to do the service.